ቆላሲያስ አይ ቆላሲያስ ማን እንደጻፈው አይታወቅም በነገራችን። እሺ አይመለከተኝም ተው በቃ እሱን ትችላለሽ። ኦኬ የታለ እሺ በቃ ባይብል ላይ ሊድ ቀጥታ ባይብሉ ላይ እንግባና ላሳይ። ፋይሌን አጣሁት። ባይብሉ ላይ ቆላሲያስ ወደ ቆላሲያስ ሰዎች የታለ ቆላሲያስ ምዕራፍ 1 ቁጥር 15 እና 16 አለ። እሺ እሱም የማይታየው አምላክ ምሳሌ ነው አለ። ይሰማል? ይሰማኛል። እሺ እሱም የማይታየው አምላክ ምሳሌ ነው። አዎ ትክክል ነው። የማይታየው አምላክ ምሳሌ ነው። ምክንያቱም የሰው ልጅም ሲፈጠር አምላክ እግዚአብሔር ማለት ሰውን በመልካችን እንደ ምሳሌያችን እንፍጠራለን። ወንድ ልጅ ደግሞ የእግዚአብሔር መልክና ምሳሌ ነው ተብሎ ተነግሮለታል። ስለዚህ እሱ የማይታይ አምላክ ምሳሌ ነው አለ እንጂ እሱ አምላክ ነው የሚል ነገር አላስቀመጠም። የመጀመሪያ ነገር ማለት ነው። የሚታዩትና የማይታዩትም ዙፋናትም ቢሆኑ ወይም ጌትነት ወይም አለቅነት ወይም ስልጣናት በሰማይም ያሉት ሁሉ በእርሱ ተፈጥረዋልና። እንዴት ነው በእርሱ ተፈጥረዋል ሲባል እግዚአብሔር በኢየሱስ በኩል ምን አድርጓቸዋል? ሪክሬት አድርጓቸዋል ማለት ነው። ስለ ሪጀነሬሽን ስለ ሪክሬሽን ነው የሚያወራው። ዳግም መወለድ ስለ ዳግም መፈጠር ነው የሚያሳየው እንጂ እነሱ ሁሉ ተፈጥረዋል ሲባል ሁሉ በኢየሱስ ተፈጥረዋል ማለት አይደል። ሁሉ የሚለው ቃል በባይብል ላይ ሁሉ ጊዜ ሁሉ አጠቃላይ እንጠቅልሎ የሚመጣ ነገር አይደለም። ለምን በለኝ። ምክንያቱም ሁሉ አዲስ ሆኗልና ይላል። ሁሉ አዲስ ሆኗል ሲባል ሁሉ አዲስ አልሆነም። ገብቷል? ሁሉ አዲስ ሆኗል ሲባል ሁሉ አዲስ አልሆነም። አሮጌ ነገር አለ የቀረ በኢየሱስ ያመነ ነው ሁሉ አዲስ የሆነለት ማለት ነው። ስለዚህ ምን አለ? በእሱ ተፈጥሯል ከፍጥረት ሁሉ በፊት በኩር ነው አለ። አንጻራዊ መሆኑን ደግሞ የሚያሳየው ከፍጥረት ሁሉ በኩር መሆኑን ነው የሚያሳየው። ከፍጥረት ሁሉ በኩር መሆኑ ማለት ነው ሲባል ላንቀላፉት ማለት ነው። ሮሜ ምዕራፍ 8 ቁጥር 29 ላይ ምን ይላል? ከብዙ ወንድሞቹ መካከል በኩር ይሆን ዘንድ አለ። በብዙ ወንድሞቹ መካከል ምን ይሆን ዘንድ? በኩር ይሆን ዘንድ አለ። ስለዚህ አንጻራዊነቱ ለብዙ ወንድሞቹ መካከል ነው የመጀመሪያ በኩርነቱ ማለት ነው። ተግባባ? ስለዚህ መጀመሪያነቱ ለዛ ነው የፈጠረውም ፈጠረ የተባለውም ሪክሬት ተደረገ የተባለው ወይ ደግሞ ሪጀነሬት አደረገ የተባለው አለዛ ደግሞ ዳግም የተወለዱት በኢየሱስ በማመናቸው ነው። ምን አለ? ክርስቶስ ነው ብሎ በኢየሱስ የሚያምን ሁሉ ከእግዚአብሔር ተወልዷልና። ስለዚህ ዳግም ይወለዳል ማለት ነው። አንድ ሰው ልክ በኢየሱስ ሲያምን በአጭሩ ከእግዚአብሔር ይወለዳል ማለት ነው። በቃ በአጭሩ ማለት ነው። ስለዚህ ይህን ይመስላል ወዳጄ። 17ኛውስ ቀጥልልን። 17ኛውን ፓርት እርሱም ከሁሉ በፊት ነው ሁሉም በእርሱ ተጋጥሟል የሚለው ምንም አሁን በቃ ከሁሉ በፊት ነው የሚለው ነገር ከሁሉ በፊት ነው የሚለው ነገር በአጠቃላይ በወንድሞች መካከል ነው ከሁሉ የሚለው ነገር ማለት ነው። ሌላ ምንም ነገር ይዞ አይመጣም። ባይብል ላይ የትኛውም ቦታ እንደዛ አይነት ኢየሱስ መጀመሪያ አለው የሚል አንድ ጥቅስ የለም። ማለትም መጀመሪያ ሲባል ያን ዓለም ሳይፈጠር ዘመን ሳይቆጠር ምናምን ዓለም የለም። እንደዛ አይነት ነገር ባይብል ላይ አንድ ቦታ የለም። ሄሎ ብራዘር ሃው አር ዩ? ሀባሽ ሹክራን ባርኩ። እሺ ያዛከ ምን አልክ? ኢብሮ ሰማለሁ። አፉ በሉኝ። ትሰማለህ? ጀነራል አንተ እኮ ጠያቂ አይደለም ብራዘር። ጠያቂ አይደለም እመለሳለሁ እና እንትኖች ይታዩኛል። ኮፒ ሊንክ አድርጉት በደንብ አውቃቸዋለሁ እና ኮፒ ሊንክ አድርጉት። መጣሁ እኔ ያጀማሽ አዬ አሩን ምንድን ነው ያልከኝ? አሩን ኦኬ የለም ማለት ፊዳክ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እኔ ጥያቄ የነበረኝ ስለ ወንድሜ ነውና በሃይማኖቱ ዙሪያ ነው። ሙስሊም ነው፣ ነገር ግን የያዛት ጓደኛ ደግሞ ካፊር ነች ማለት ነው። ፈትዋ
አሰሙማ ቢላሂ አለይኩም እኔ አንዴ ኦርደር አድርጌያለሁ። አይመለከተኝም። የጠየቀ ሰው ወርዷል፣ ገና ሳይጠይቅ ማለት ነው። እኔ ከምንም አይመለከተኝም። አትጠይቁኝ በቃ። እንዴ ካላ ጋር ልታጣሉ ነው እንዴ እናንተ? የማልችለው ነገር ጠይቃችሁ ምን ሆናችሁ ነው? አስቡ እንጂ ለሰው seriously okay እሺ ሳሂብ እሺ ሳሂብ የለም ማለት ነው። ፈቲያ እንዲህ ስላቸው ያወራሉ፣ እንዳይወርዱ ያወራሉ። ፈቲያ ፈቲያ አለሽ? የሰላም አለይኩም። ቅርታ ስልክ ጋር ነበር። ሰላም አከም ጅርቱ ፈያ አልሐምዱሊላህ። ጋፊ ቀባ እሺ ጠይቂ ጋፍዱ። ኦኬ በኦሮምኛ ኦኬ። ላልገነዘብ እችላለሁ። እንደ ረጅምማ አታርጊብኝ። እሺ ማርያም በስንት ዓመቷ ነው ነብይ ኢሳ የወለደችው? አላውቅም። በቁርአን አላውቅም። አይታወቅም። የለም። ኦኬ በመጽሐፍ ቅዱስ መጽሐፍ ቅዱስ ላይ ባይኖርም ግን ሂስቶሪካል ባክግራውንዶችን ስናይ 12 ዓመት ነው። እሺ ኦኬ። በስንት ወር ነው ተወለደ? በ9 ወር ኖርማል እንደነኛ እንዴ ፈቲያ ቢሆንስ ምን ችግር? እሺ በአንድ ወር ነው እንበልሽ፣ ምን ችግር አለ? ላ ያኔ የአንዳንድ 6 ወር 9 ወር ምናምን ባል ስለሚሰማ ለማወቅ ብዬ ነው እንጂ። አይ 9 ወር ነው፣ እንደማንኛውም ሰው 9 ወር ነው። ሃያ ኦኬ ሹክራን ገለቶኒ ግልፋ ጀዛኩሙላሁ ኸይራን። ወይ ያኪ ገለጮማ ነው የሚባለው እንደው። እሺ ሌላ ጥያቄ አሩን ምንድነው? አታወራም? በጣም ላይክ የሆነ ግን ማውራት የፈለክ ትመስላለህ። እሺ ተውት፣ አታወሩት። እሺ ዩዘር ኢብሮ አቤት። አሰላሙ አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኮይስ ያ ወሳብ አሁን ጥያቄ ያላቸው ካሉ አስቀድማቸው። እኔ ብዙ ጊዜ ማውራት ፈልጓል። በአሁኑ ሰዓት 77 ይደርሳቸዋል እየተባለ ነው። You speak English or speak Amharic or hello እሺ በቃ ይበቃናል። እሺ አሁን ከዚህ በኋላ ዩዘር ቀጥል። በወሳዲ አስከፈኝ ገባውንም ለጠየቅ እሺ ጂቲ ሚውት አድርገህ እሺ ትጠይቃለህ ኢንሻአላህ። እሺ ዩዘር ቀጥል። ጥያቄ ለበቂ ብሮ እንኳን ጥያቄ የለኝም። ብዙ ጊዜ አንተን ስለምከታተል ማሻአላህ ልበል ብዬ ነው። እሺ ኢንሻአላህ እከታተላለሁ። አላህ ሄዳውን ጨምርላችሁ፣ ልፋታችሁን አላህ አሚን አሚን በአኺራ ላይ ያርጋችሁ። አሚን አሚን መርሐባ ብቻህን ትበላለህ። እሺ አፊ ኢንሻአላህ በውስጥ አወራለሁ። እሺ አብሽር። አይ እንብላ ይባላል። ስለኮ አሁንም እንብላ አላልከኝም። አሁን ራሱ
እሺ مرحبا እንብላ አፎና خير እሺ አፊ እሺ አፍንጬ አለ ወይ አፊ? ኧረ እባካችሁ አውሩ ላይፍ እኔ ያለው ይብሮ ካላወሩ ሰላም አለይኩም ቆይ ጂቲ ይቀድማል። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እዚህ ነው እንደሚቀርበኝ አውቃለሁ። እሺ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጂቲ አቤት። አልሐምዱሊላህ ደህና ነኝ። አልሐምዱሊላህ። እኔ የምልህ ብሮ እንትን በቀደም ማለት ብዙ ጊዜ የሚጠየቅ ጥያቄ ነበር። ማለትም እንትን ለአራህማን ልጅ መያዝ የተገባ አይደለም እንጂ ምናምን የሚለው ጥቅስ አለ አይደል ቁርአን ላይ። እሱን በተመለከተ በቀደም መልስ ስትጠየቅ ማለት ነው መጽሐፍ ቅዱስ ላይ ለእግዚአብሔር ነው የሆነ ምግብ መብላት የተገባ አይደለም እንጂ የሚል የሆነ ጥቅስ ሰጣቸው ነበረ መልስ ማለት ነው። እሷን ጥቅስ ብትሰጠኝ ይፈልግ። መዝሙረ ዳዊት ምዕራፍ 50 ቁጥር 12። እሺ ስክሪንሾት ላይ አድርገው ምናልባት ምችል ከሆነ ገና አዙሬ ኧረ ተስታክ ያደርግብኛል። ማይከብድ ከሆነ አስታክ ያደርግብኛል እንጂ ምን ችግር ነበር ላንተ። መዝሙረ ዳዊት ምዕራፍ 50 እሺ ቁጥር 12 እሺ 12 እና 13 ማለት ነው። 12 እና 13 እሺ ጀዛካላ ማሻአላ በርቱ። እኛም ታፕታፕ በማድረግ ያው ጣታችን ሰርጉዷል። ሰላም አለይኩም። አለይኩም ስልኩ አልሰረጎደም። ስልኩ አይ ምንም አልሆነም። እሱማ ምንም አይሆንም በዱዓ ተይዟል። አላህ ይጠብቃችሁ። አሚን ይሁንላችንም።